ስፔስ ሲባል ምን ደነግጥም ምን ሳቀቅም ምን ሳለቅም ይሄ ስፔስ ክልል በብዙ መልኩ የሀገርን ጥቅምና ሉዓላዊነት ሊጋፉ የሚችሉ ጥቃቶች ሊሰነዘሩበት ይችላሉ። ትራምፕ ሲፎክር የሚስቀውን ሰውዬ ነው ትላንት ኢሳያስ ሲያጣጥር በሱ ሊያበሽቁ ይሞክሩት ማለት ነው። እነማ ተላላኪዎቹ በተላላውኪ ኤርትራ ምናምን ገብቼ ለማጥቃት ፍቃድ ሊያስፈልገኝ ይችላል። በአሁኑ ዘመን የሚቻልበትን መንገድ አለ እያለ ነው። ዛሷ አይኮን ኢሳያስ የሚፈራው ምን ይመስላል? ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205 ካሊያስክ የሚባል ነገር አሁን የለም። ዛሷ በየአቅጣጫው ትንሽ እናፈናፍ ነው እንጂ ወደኛ ከዞራ አንተርፍም ነው። ሄዶ የሚዋጋ ይመስላል። አሁን የተፈጠረው ጥቃቶች ከቻይና አሜሪካ ከጃፓን ይችላል። ክቡር ጠቅላይ ሚኒስትሩ በእንግሊዝ የተሰበሰበውን ተቃውሞ ፈርተው አውሮፕላኑን አዙር ብለው ወደ ኢትዮጵያ አመጡት። ዩሲ ስለ አውሮፕላንም አለማወቅ፣ ስለ ሀገርም አለማወቅ፣ ስለ እንግሊዝም አለማወቅ። ክቡር ሚኒስቴር እናንተ ስለ ስፔስ ታወራላችሁ፣ ይሄ ግን ትንሽ አይከብዳችሁም ወይ? እንዴት ስለ ስፔስ ታስባላችሁ? ሰዎች ትናንሽ ማድረግ ይፈልጋሉ፣ እንደ ሀገርም እንደ ግለሰብም በጣም ዝቅ ያደርጋሉ። ፈዳኙ ሜቴክ ውስጥ እንደዛ ተጫውቶ በኢትዮጵያ በር ቀልዶ ከዛስ በዚሁ ጥበቡ ሄዶ ከመቀሌ አንጠልጥሎ አምጥቶ አስሮ ይቅርታ አድርጎልህ ፈቶ እኛ ደግሞ ለ1000 ዓመት የቆየ ታሪክ ያለን ሰዎች አንፈራም ብቻ ሳይሆን በስፔስ መስክ ወይም በፊውቸር ሳይንስ መስክ የተሻለ ውጤት አምጥተን እናሳያቸዋለን። ሚኒስትር ሆኖ ወዲያው በአንድ ዓመት በላያቸው ላይ ተረማምዶ ከዛ ፈርተው እንደገና ወደ ኦሮሚያ አባረውት ከኦሮሚያ መጡ። ፓወሩ ሲጨብጥ ደንግጠህ መቀሌ ተሰበሰብክ። ቴሌኮሙኒኬሽን ከረከሰ ይሸጥና ሳተላይት ይይዛል። ሳተላይት ከረከሰ ይሸጥና ስፔስ ኒውክሌር ቴክኖሎጂ ይጀምራል እንጂ እንደ ድል አድራጊ የሚደልቁ ተላላኪዎች ናቸው። ቁልፍ ነን ብለው የሚያስቡ ግን ተላላኪዎች፣ ምንም የማይከፍቱ ማለት ነው። ቢዋጉ የማያሸንፉ ማለት ነው። በዚህ ደረጃ ፎከስ አድርገን በሰራ ቁጥር ይሳል ሳይሆን ኢትዮጵያን የሚቀይሩ ሰዎች እናፈራለን። ከዚህ ውስጥ ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜው የምናወራው ደማቅ ደግሞ አይደል? ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ዛሬ ወደ ስፔስ ብንሄድ ደስ ይለኛል። ወደ ስፔስ ልንሄድ ነው። የምርም ደግሞ ሊጓዙ ነው ጠቅላይ ሚኒስትሩ፣ ደግሞም ተጉዘዋል። ከአውሮፕላኑ ወደ ስፔስ፣ ከጣሊያን ወደ ስፔስ ተጉዘዋል። በኪ ኤንድ ተላላኪ እንላለን ደግሞ ዛሬ ትንሽ ስንጫወት ማለት ነው፣ ስናሟሙቅ የግንቦት 20 ቀን እንለዋለን ደግሞ ከፈለግን። ቴክኖሎጂ የኮረኮመ በቴክኖሎጂ ይኮረኮማል። ጠቅላይ ሚኒስትሩ ይሄዱበታል የተባለው 7 የአውሮፓ ሀገራት ጉብኝት ምንጭ ከየት መጣ? የስፔስ ጉዞ ምንጭስ የምር ተጉዟል? እስኪ በምናብ እንሄዳለን፣ እንደ ተንታኝ እንሄዳለን፣ እንደ ዘጋቢ እንሄዳለን። ስለዚህ ወደ ስፔስ ነው የምንሄደው ዛሬ ማለት ነው። ወደ ስፔስ እንሄድ ደግሞ አይደለ ለመሄድ ራሱ ብዙ ልምድ ያስፈልጋል። ስፔስ ላይ ደግሞ ስትወጣ በቃ ነፃነቱን አስበዋል። የእይታ ስፋት፣ የሀብቱ ብዛት ምናምን የምትረግጠው ነገር የምታየው ነገር ብዙ ከመሆኑ አንጻር ትንሽ ባላንስም ልስት ትችላለህ። ስለዚህ ብዙ ነገር ነው የምናየው ማለት ልንሳፈፍ ነው። ሂር ኤንድ ዴር ስፔስ ላይ ሆነን ልንረግጥ ነው ማለት ነው፣ ልናይ ነው ማለት ነው። ግን ያው በድፍረት አንተነትንም በድፍረትም አንላላክም፣ በድፍረትም አናወራም። ስለዚህ ማስታወሻችንን በመሀል ሄደ መለስኛን ለማየት እንሞክራለን፣ ትውስታችንን ለማየት እንሞክራለን። እውነት ነው ወይ? እውነት ነው። ብዙ ጊዜ አሁን የሰበር ምናምን ይላል ሰው ሲነግድ፣ እኛ እንዲሁ ለትትና ረፉ እያልኳቸዋል ልጆች ፕሮዲስ ስታደርጉ እንዲሁም አውጡት ነገር እያልኩ እንጂ የምርም እኔ አምናለሁ። የሰበር ነው የምታቀርቡት ተብሎ ከተጠየቀኛ አዎ የሰበር ነው። ዛሬ የምናወራው ደግሞ ከምንም በላይ የሰበር ነው። ያው እንደምታውቁት የኢትዮጵያ ፖለቲካ አይደል፣ ያው ጆርናሊዝሙ በራሱ አይደል ድሮ የተማነው ኮፒ ፔስት ያደረግነው ከነ እንግሊዝ ከነ ምናምን ትምህርት ቤት የምንማረው ምንድነው ሰበር የሚባለው? በቃ ለኢትዮጵያውያን ነው መገዳደል። ምኑ ነው ሰበር? መደፋፈር፣ መገዳደል። ያ ዜና ነው ተብሎ ይነገር ነበር። ለኛ ለምዶ ዜና የሚሆነው እሱን ዜና እያሉ ነው ወደኋላ ያስቀሩ። ለኛ ዜናዎች ሰበሮቻችን እንዲያሉ ጉዳዮቻችን ናቸው።
የምር ሰበር ነው ከተባለ ሰበር ነው። ሁሌ የምናቀርበው ነገር ሰበር ነው ወይ ደግሞ ለኢትዮጵያ ሰበር ሊሆን የሚገባው ወይ ደግሞ በዚህ ዘመን ሰበር መሆን ያለበት ነው ብለን እናስባለን። ከዛም በላይ ደግሞ ምንም ጥያቄ የለውም ኤክስክሉሲቭ የሆኑ ወሬዎችም መረጃዎችም እያካትት ነው ለማቅረብ የምንሞክረው። ዛሬም እንደዛ ነው የምናደርገው። ስለዚህ የስፔሱ ጉዞ የምር ነው ወይ? አዎ የምር ነው እንላለን። በምናብም በትንታኔ በማስረጃም የጠቅላይ ሚኒስትሩ የስፔስ ጉዞና የስፔስ ሳይንስ የጂኦስፓሻል ስፔስ ሳይንስ ኢንስቲትዩት ጉብኝት ምን ይመስላል? የግንቦት ሃያ ቀኔ በዚህ ውስጥ ሁሉ የምናንሾኳሽኳቸው የምናወራቸው ጉዳዮች አሉ። ይሄ የምናየው ቪዲዮ ለምሳሌ ከ5 ዓመት በፊት የሰራሁት ዶክመንታሪ መሰለኝ። ከ5 ዓመት በፊት 5 ዓመት በፊትም ሰርቼዋለሁ። ከዛ ይሄኛው ከ4 ዓመት በፊት ድጋሚ የተጫነ መሰለኝ አይደል? ከምጡቅነት እስከ አምጣቂነት ይላል እና እንደምለው ሁሌ ብችል ይዣችሁ መሄዳውን የምንለው ጉዳይ ነው ብያችኋለሁ። ይዣችሁ የሄድኩ ብናወራ ውሽ አደርጋለሁ እና ይህ እንጦጦ ኦብዘርቫቶሪ ታውቁታላችኋል ወይስ አታውቁትም? እንጦጦ ላይ ያለው ኦብዘርቫቶሪ ነው። ለሁሌ የምለውን በማለት ዛሬ ልጅ ሰውየው ከኛ አብራክ ፈለቁና ደህና ተራኪ ተነፈቁ። ተራኪውን ታውቁታላችሁ? አዎ ከሰውየው በርካታ አፈወርቅ ይባላል። ብቃቶች ውስጥ ካየነው ያላየነው ከተወራው ያልተወራው ከምናውቀው የማናውቀው በብዙ ጥፍ ይገዝፋል። ይህን የሰራሁት ያኔ ነው እና 5 ዓመት 6 ዓመት በፊት የተሰራ ዶክመንታሪ ነው። ከ4 ዓመት በፊትም ተለቋል መሰለኝ። ከምጡቅነት እስከ አምጣቂነት ይላል። ቅድም እንዳልኳችሁ እንግዲህ እየመረመርን ያለ ነው ሰሞኑ ዝም ብሎ ኒጀርያን አሁን የኔን ፕሮፓጋንዳዎች የኔን አቋሞች ምናምን ብቻ ሳይሆን አንድ ጉዳይ በምን ጥልቀት ሊታይ ይችላል እና የስፔስ ሳይንሱ ጉዳይ ብዙ የሚገርሙ ጉዳዮች አሉት። ብዙ ቦታ ሊያደርሱ ነው የሚችሉ ጉዳዮች። ባለፈው ጀምሬ ላችሁ ያልሄድንበት የጦርነቱ ዋዜማም አለ አይደል? ወደ 4 ኪሎ ጉዞ ያልኳችሁ ጋር ከእነሱ ጋር ራሱ ምን ያገናኘዋል? ጊዜ ሳልናውንም ስንገልጥ እናየዋለን። ምክንያቱም በዚህ ፈጣን ዓለም ስፔስ ላይ በተኮነበት ስፔስ ውዝግብ ባለበት ጊዜ መጽሐፋችን እያል ዝም ብለን አንገልጥም ማለት ነው። የሚጠቅመን ነገር ላይ ነው ዲዌል የምናደርገው። ስለዚህ እንደምላችሁ ሀን ፍለጋ ልክ እዚህ ዶክመንታሪ ላይ ሲሆን እንደምታዩት የመጀመሪያ ጉዞ ለምሳሌ ከፒኤሙ ጋር ስንገናኝ አንዱ እንዳልኳችሁ ሀገርን አለማወቅ ነው ክፋቱ ይለ ሀገርን ማወቅ ደግሞ ይላሉ እና ሀገራችሁን እወቁ ብለው ለመጀመሪያ ጊዜ ተቀጥረን የወሰዱን እንጦጦ ነበር፣ ያን ኦብዘርቫቶሪውን ለማየት ማለት ነው። እና ከዛ ጀርባ ያሉ ብዙ የምናወራቸው ጉዳዮች አሉ። ግን ያው አሁንም የዚህ ባለፈው ተላላኪ ስንል ነበር፣ መሸጥ የለመደ ስንል ነበር እና ከሱ ሁሉ ጋር የሚያያዝ ነው ጉዳዩ በነገራችን ላይ እና የግንቦት 20 ቀኔ ይለዋለሁ። ይሄንን የግንቦት 20 ቀኔ ቀጥታ ሰውየው መቼ ነው ወደዛ የሄዱት? ለምሳሌ የጎብኙትን ብናነሳ ከየት ነው የመጡት? ያን ስፔስ ሳይንስን ሲያቋቁሙ የነበረባቸው ቻሌንጅ ምንድን ነው? ከዛ ስፔስ ላይ መውጣት ማለት ስፔስን መጨበጥ ማለት አለመገመትም፣ ከላይ ሆኖ ማየትም፣ ዓለምን መቆጣጠር፣ እያንዳንዳችንን ማየት ነው። ግን ሰሞኑ የተነሳው ውዝግብስ ውሸት ነው ወይ? ወደ ስፔስ ሊጓዙ ነው የሚባለው ለእኔ ውሸት አይደለም። ግን ባለፈው ተላላኪ እንዳልኩት ዛሬ ደግሞ ተላላኪ እንበለው እስኪ አይደለ? በዛ ውስጥም ደግሞ ይህን ጉዳይ ስላወሩት ተላላኪዎችም እናንሳ። ማለት ሊጓዙ ነው ያሉትን ኬታ መጡ እንደ ጋዜጠኛ ዝም ብለን እስኪ ምናልባት የስለላ የመረጃ ምንጮቹ ስም ማን እንደሆኑ አይናገርም። ሊጓዙ ነው ብሎ ያወራው ሰውዬ ምናልባት ጠቅላይ ሚኒስትሩ ወደ ስፔስ ሳይንስ ሊሄዱ ነው ሊጎበኙ ነው የሚለውን የውስጥ ሚስጥራዊ ንግግር ጠለፍን ብለው ሰጥተው ቢሆንስ አናቅም። ስለዚህ ወደ ስፔስ ሳይንስ የሚያደርጉትን ጉዞ ወደ ስፔስ ሊጓዙ ነው ለምን ተፈለገ? ከዛ የተሰራው ዜና ውስጥ ያሉ ዝርዝር ጉዳዮች ምንድን ናቸው ስንል እዚህ ውስጥም ያው ተላላኪዎችን እናገኛቸዋለን። ከዛ ስፔስን የያዘውንና ስፔስ እንደ ተአምር እንደ ቅንጦት እንደ ብርቅ የሚያው ተላላዎቹ እኛ ማለት ነው። ውሰዱት ከፈለጋችሁ። አሁን ዛሬ ብራሷ በነ ማርክ ሩቢዮ ሲፎክሩ ነበረ። እነ ማርክ ሩቢዮ ቪዛ ሊከለክሉ ነው ምናምን አልወር። ይህን የሚያስተጋቡላቸው እነማን ናቸው? ተላላኪዎቹና ተላላኪዎች። አሜሪካ ለአንድ መሪ አሁን አብይ በነገራችን ላይ የዋዜማው ላይ ያነሳሁት አንዱ ጉዳይ እሱ ነው።
አሜሪካ ለመሪው ቪዛ ልትከለክል ነው የሚለውን ዜና ብለው ጮቤ ሲረግጡ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ እኮ ተጠይቀው ማለት ነው። አሁን ኤክስክሉሲቭ መረጃ ነው ነገራችሁ። ተጠይቀው አሜሪካ ጉብኝት እንዲያደርጉ ተጋብዘው እኔ ይሄ የምመጣው ዜጎቼን ለማግኘት ነው አልፈልግም ብለው ግብዣ እምቢ ያሉ ሰው ናቸው። ከዛ ዋዜማው ምዕራፍ ባለፈው ምናነበዋለን ብለን እንደዘለል ነው። ዛሬ ጊዜ ካለ እንደምናነበው በኋላ ታያላችሁ። ትራምፕ ሲፎክር የሚስቀውን ሰውዬ ዛሬ በኢሳያስ ጣር ልታስፈራራ ትሞክራለህ። ገብቶሃል? ትራምፕ ያኔ ከመውረዱ በፊት ስልጣን ላይ ያለ ትራምፕ ሲፎክር ነው የተጓዝኩት አይደል? ግብግቡ ከእነሱ ጋር ነበራል። የግድቡ የዛሬ ዘጋቢዎቻችን ግብግቡ ሁሉ እዛ ውስጥ አለ አይደል? ትራምፕ ሲፎክር የሚስቀውን ሰውዬ ነው ትላንት ኢሳያስ ሲያጣጥር በእሱ ሊያበሽቁ ይሞክሩት ማለት ነው። እነማ ተላላኪዎቹ በተላላው ተላላኪ በሉት በእንግሊዝኛ። ከዛ ምንም መክፈት የማይችል ማለት ነው። ተላላኪዎቹ የረሱት ወይ ደግሞ ላኪዎቹ የረሱት አስገንጣዮቹ የረሱት ምንም አጠቅመም ያሉት ፓርላማ የሌለበት ስፔስ ሳይንስ ተቋም ተው ብዙ ነው። ሪፖርት፣ ግምገማ፣ በጀት፣ ስራ፣ ግንባታ የሌለበት ከዛ ፔሙ ታስታውሳላችኋል። ቦርደር የሚባል ነገር አብቅተዋል ብለው ስለ ሉዓላዊነት ተነትኑ። ጂኦ ስትራቴጂክ የሚባል ነገር አብቅተዋል። ያንን ተራራ ከፍታ ነጥብ 1205ን ካልያዝክ የሚባል ነገር አሁን የለም። ዛት ኢዝ ሰርድ ጀነሬሽን ዋርፌር። ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ በፊት ጀነሬሽን ዋርፌር ቦርደር የለም። ለምን ምስል ታንጀነው ልክ በሰርድ ጀነሬሽን ዋርፌር ውስጥ ያለ ሰው ነው ኤርትራ መስማት የሚያስበው። ቢኮዝ አሁን የተፈጠሩ ጥቃቶች ከቻይና ከአሜሪካ ከጃፓን ሊነሱ ይችላል። ወደፊት የሚመጣው ፊዚሽን ነው። አሁን ባለውና እያለቀ ባለው ፎርዝ ጀነሬሽን ዋርፌር እንኳን ቦርደር አይሰራም። ጉባኤ ላይም ከፈለጋችሁ ወደ ሐዋሳ ጉባኤ 6ኛው ላይ ወር ላይ ሳሚ ወደ ኋላ ብትሄዱ ገና እንደመጡ 6ኛ ወር ላይ ቴሌ ሊሸጥ ነው ብለን ስንደነግጥ ካስታወሳችሁ ምን ችግር አለው? ቴሌን እንሸጣልና ቴሌን ሽጠን ኒኩለር እንይዛለን። ኒኩለር ሲረክስ ደግሞ ኒኩለርን እንሸጥና ስፔስ ላይ እንወጣለን ያሉት እኮ ስልጣን ላይ እንደመጡ ገና 6ኛ ወር ላይ እኮ ነው። የመንግስት ኢንተርቪን እያደረገ ያስተካክላል። ምን ጥያቄ የለውም። ኢንተርቪን ሲያደርግ እድሜ ልኬን ኮማንዲንግ ሀይት ቴሌኮሙኒኬሽን ነው አይልም። ቴሌኮሙኒኬሽን ከረከሰ ይሸጥና ሳተላይት ይይዛል። ሳተላይት ከረከሰ ይሸጥና ስፔስ ኒኩለር ቴክኖሎጂ ይጀምራል እንጂ ኮማንዲንግ ሀይት ማለት ቴሌ ነው። ኮማንዲንግ ሀይት ማለት ብሎ ከዚህ ቀደም የያዛቸው ላይ ስታግናንት ሆኖ አይቆምም። አዳዲስ ቴክኖሎጂዎችን እየያዘ የነበሩ ደግሞ እያስተላለፈ ሄደ። ስለ ሉዓላዊነት ሲያስረዱ ከመከላከያ ጋር በነበራቸው ቆይታ ከምሁራን ጋር በነበራቸው ቆይታ ሉዓላዊነትን በየዘርፉ ሲከፋፍሉ አንዱ የስፔስ ሉዓላዊነት ነው። ስፔስ ላይ ያለህን ህልውና ማስከበር፣ ስፔስ ላይ ያለህን ሉዓላዊነት ማስከበር ነው ያለ አይመስለን ማለት አሁን እናንተ እኮ እየታየ ነው እንደልብ። እነዚህ 5 ዶሜንስ ወይም 5 አውዶች የሚባሉት የምድር ድንበር ነው። አንደኛው በምድር በተለመደው መንገድ በየብስ ጠላት የኛን አጥር አልፎ ገብቶ ጥቃት እንዳይፈጽም የምናደርግበት ነው። ሁለተኛው የአየር ክልል ነው። ከምድር ባሻገር ተወንጫፊ ሚሳኤሎች፣ ተተኳሽ መሳሪያዎች እንዲሁም አሁን ባለው ቴክኖሎጂ ዩኤቪዎች አንማንድ ኤር ቬሂክልስ የሚባሉት ወይም ድሮንስ የሚባሉት እነሱን በመጠቀም የአየር ክልል ጥሶ መግባት ይቻላል። ሶስተኛው የባህር ጠረፍ ነው። የባህር ጠረፍ የለንም የሚል ጥያቄ ይነሳ ይሆናል። ይሁን እንጂ በአቅራቢያችን ባሉ ባህሮች ከፍተኛ የሀብት ትራንዛክሽን ስላለና በዚያ የባህር ጠረፍ ላይ የሚያጋጥም ማንኛውም ችግር በቀጥታም ይሁን በተዘዋዋሪ እኛንም የሚያጠቃ ስለሆነ የባህር ጠረፍን ተንተርሶ የሚነሳ ጥቃት እንዴት መከላከል እንችላለን የሚል ጉዳይ ሶስተኛው ዶሜን ይሆናል። አራተኛው ዶሜን እና እስካሁን አቴንሽን ያላገኘው የህዋ ክልል ነው። ከአየር ክልል ባሻገር የህዋ ክልል አለ፣ ስፔስ ክልል አለ። ይህ ስፔስ ክልል በብዙ መልኩ የሀገርን ጥቅምና ሉዓላዊነት ሊጋፉ የሚችሉ ጥቃቶች ሊሰነዘሩበት ይችላሉ። አቅም ባለመፍጠር ያንን ስፔስ መያዝ ባለመቻል እዛ ላይ ባለመውጣት ቀጣዩ ግብግብ ያለው ስፔስ ላይ ነውና ያንን ሉዓላዊነት ተነትኑ የነበሩ ሰውዬና ከዛም እንዳልኳችሁ ትራምፕ ሲፎክር የሳቁበት ሚስጥርም ስናገኝ ቀደም ብለው ስፔስ ላይ መውጣታቸው ስፔስን መያዝህ ነው። አንተስ ቁጭ ብለህ ተላላኪዎች ረስተው
የተላላኪ ሆነ ለነ ግብጽ የተላላክ ከዛ ደግሞ ለነ ግብጽ ለሚላላከው ሰውዬ እየተላላክ ከውስጥ የደረሰን መረጃ ወደ 7 ሀገራት የአውሮፓ ሀገራት ጉብኝት ያደርጋሉ ብሎ መዳረሻዎቻቸው ብሎ የተነበዩ ሰዎች ዛሬም ተረስ ያሉ ልንሰማቸዋለን። እነኚህ ሰዎች እኮ ክቡር ጠቅላይ ሚኒስትሩ ሽንት ቤት ቁጭ ብለው ሲጸዳዱ ምን አደረጉ የሚለውን ከጎናቸው ቁጭ ብሎ አጠገባቸው የነበረ ሰው ነገረን እያሉ የሚዘግቡ ሰዎች እኮ ናቸው። ሽንት ቤት አብረው ቁጭ ብለው ማለት ነው። በዚህ ደረጃ መረጃ የሚነግሩን ሰዎች ወደ 7 ሀገራት ይሄዳሉ ያሉን ሰዎች ወደ ስፔስ ሊሄዱ ያሉ ሰዎችንም ዛሬ ደግሞ መልሰው በነ ማርኮ ሩቢዮ ሪፖርት ሊያስፈራሩ ሲሞክሩ ያን የማርኮ ሩቢዮ ሲሾምም ለእስክንድር ነጋ ይፎከሩ ሰዎች ያለ አዋቂነት የድንቁርና የንቀታቸውን ልክ እዩ። ዛሬም እነሱ እንከተላለን። እንግሊዝ ላይ ጠቅላይ ሚኒስትሩ ሊቃወሙ ቆመው ይጠበቁ ነበር አሉ እኛ ሰዎች። ስፔስ ማለት አለመገመትም አለመገመትም ነው። የነገሩን ሰዎች እንዴት የወረዱ ሰዎች የኢትዮጵያን ሚዲያ ማኒፑሌት እያደረጉ እንደሆነ ሳያፍሩ ዛሬ ነው ይቀጥላሉ ከፈለጉ። ክቡር ጠቅላይ ሚኒስትሩ በእንግሊዝ የተሰበሰበውን ተቃውሞ ፈርተው አውሮፕላኑን አዙር ብለው ወደ ኢትዮጵያ አመጡት። ዩሲ ስለ አውሮፕላንም አለማወቅ፣ ስለ ሀገርም አለማወቅ፣ ስለ እንግሊዝም አለማወቅ። ድሮና ድሮንነት ምለው ይሄንን ነው። ይንቁናል፣ በጣም ይንቁታል። ኦዲየንሱን ቴክኖሎጂን ማኒፑሌት ያደርጉታል። በእርግጥ እንዳልኳቸው እነኚህ ሚዲያዎች አሁን ብዙ ተከታይ ተመልካች ስላላቸው ብቻ አይደለም። በእርግጥ ብዙ የሚከተላቸው ደንቆሮ አለ፣ ብዙ የሚከተላቸው በራሱ ላይ የሚቀለድበት ሰው አለ። ግን ቴክኖሎጂንም አቢዝ ያደርጉታል፣ ይጠቀሙታል። የማንክለው ደግሞ ሁሌ በሚዲያው አጠቃቀም አይደል ይበልጡናል። ሀገር ያልሆነችው ኤርትራ ሀገር መሆን ያልቻለው መሪ መሆን ያልቻለው ኢሳያስ በሚጠሉትም በሚደግፉትም በኩል ቆሞ ደካማ ጎናችን አውቀዋል። የሚዲያውን አጠቃቀም ያውቃሉ። ፕሮፓጋንዳውን በደንብ ይሰሩታል። ከዛ ለነሱ ተላላኪዎች ደግሞ አሉ እኛ ጋር በእኛ ሙያ ስም በእኛ ምናምን በዚህ ዘመን ምናምን የሚቀልዱ ማለት ነው። ስለዚህ የጠቅላይ ሚኒስትሩ መዳረሻዎችን የተነበዩ ሰዎች ዛሬም ቀጥሎ ይተነትናሉ ማለት ነው። ከዛ እኛ ምንሰማለን ማለት ነው። ልዩነቱ እንዳልኳቸው ነው በስፔስና ምድር ላይ ባለው ጉዳይ መካከል ያለ ልዩነት አድርጋችሁ ውሰዱት። ስለዚህ የኢሳያስ ሌጋሲ ግን ምንድን ነው ብሎ የሆነ ሲጠይቀኝ ነበርና የኢሳያስ ሌጋሲ የእኛስ ሌጋሲ ምንድን ነው? ፓርላማ የለ፣ ተቋም የለ፣ ቢሮ የለ። እሱ ብቻ አይደለም እንዳልኳችሁ ቦርደር የለም ብሎ ከዛስ ከእነ ኤርትራ ጋር ስንዋጋ እናመርታለን ያለው ሰውዬ እንዳለው የግንቦት ቅኔ ላይ እመጣላችኋለሁ። ከእሱ ጋር ይያያዛል። ስለዚህ አሁን እኛ በዚህ ዘመን ኢንዱስትሪ አምልጦናል። እንደ ዓለም ስንወዳደር ብዙ ነገሮች አምልጠውናል። ግን አሁን ኤአይ ላይ ቀደምንበት መንገድ አለ። ስፔስ ሳይንስ ላይ ቀደምንበት መንገድ አለ። ስፔስ ሳይንስ ማስታውሳለሁ ወይ ደግሞ አሁን መረጃ እንዳልሳሳትኝ ምናልባት አፍሪካ ውስጥ 5-6 ሀገራት ከጠቀስን እዛ ውስጥ ነው ያለ ነው። ትንሽ ቀድመንበታል፣ ግን በጣም ቀድመንበታል የሚለውን አንዳንድ ሹክሹክታዎችን ለማከል ያው የድሮና ድሮንን ጉዳይ እንዳትረሱብኝ ብያችኋለሁ። ተላላኪውና ኪዮ ደግሞ አለ። የ4 ኪሎ መግቢያ የፓወሩም ቁልፍ ከላይ መመልከት ነው። ቀርቷል እኮ ምድር ላይ ያለውን ሀብት ሁሉ እኮ አሁን ልንጨርሰው እየተባለ ያለው እሱ ላይ ነው። ከዛ የቀደሙን ደግሞ አሁን ነው ብለው እነ መስክን በሏቸው። አሁን ዓለም ላይ ያሉ ባለሀብቶችን እዛ ተረባርበን ቀድመን ካለ የእኛን ሀብቱ ነው እየተቀራመቱ ያሉት ማለት ነው። ሌላውን ብታዩት የእኛ ነው። የእኛ ዘርፍ የእኛ ሙያ ኮሚኒኬሽን ላይ ለምንድ የተበለጥ ነው። ናይል ሳት አረብ ሳት ምናምን እያልክ ምትለው ምንድን ነው? በኮሚኒኬሽኑም በሚዲያው መብለጥ ማለት። ከዛ በላይ ግን ኢንፎርሜሽን ከላይ ሆኖ ማየት ማለት ነው። አንተ ተራራው ላይ ሄጄ መሽጌ ዋጋዋለሁ ስትል አንተ በትግርኛ ቋንቋ እንዳልኳችሁ ባለፈው የኦሮ ታርጋ የትግራይ ታርጋ የምናምን ለጥፈት ስነግድ ገንጥሎ እሱን ገንጥለ ታርጋው እሱ አይደለም። ከፈለክ ኢንተርናሽናልም ነው። 4 ኪሎ መግቢያ በነሪያቸው ከዚህ በፊት አለ መጽሐፉ ላይ ትግርኛ፣ ኦሮምኛ፣ አማርኛ ይመስላችኋል። 4 ኪሎ መግቢያ ቋንቋ 1 and 0 ነው። እሱን ካላወቅ እሱ ነው የስፔስ ቋንቋ እሱ ነው። በጋራ ነው ስፔስ ላይ የምትፋለመው 1 and 0። እዛ ላይ ለመውጣት እሱ ላይ ቀርበ መስራት አለብህ። አንተ ያረጀ ኪዘ ተላላኪ የማይከፍት ቁልፍን ይዘ ሳዋ ምናምን እያልክ እዛ ያረጀ ክላሽ ጋር ስትታገል በ1 and 0 ቢሮ ቁጭ ብሎ በበተን መዋጋት ማለት ነው። ሲሆን ያየሁትም እሱን ነው ማለት በተግባር ያየሁት ስለሆነ ማለት ነው። ስለዚህ የግንቦት ሃያውን ቅኔ ትንሽ ሚስጥሮችም ሹክሹክታዎች እናወራለን አይደል? ኤክስክሉሲቭ ከተባለ ዝም ብሎ ኤክስክሉሲቭ መረጃ ደረሰን ብለን ማለት መሪው ሽንት ቤት ቁጭ ብሎ ምን እንዳደረጉ ከጎናቸው የነበር ሰው ነገረን የሚል አይነት ነገር እያወራን ኤክስክሉሲቭ የምንል ሳይሆን
የምር ኤክስክሉሲቭ ነገር ለማውራት የስፔሱ ጉዞ ውሸት አይደለም፣ ለመሸጥም ብለን አይደለንም። እውነት መሆኑንም እስከ መጨረሻ በምናወራው ቆይታ ታገኙታላችሁ። ግን ወደ ስፔስ ተጓዙ፣ ወደ ስፔስ ሄዱ። አንደኛ እንዳልኳችሁ ግንቦት 20 መሆኑ ቀኑን ያዙልኝ ነገራችኋል። መጽሐፊ ውስጥ ቴክኖሎጂን የኮረኮመ በቴክኖሎጂ ይኮረኮማል እምብላት ትረሳለች ነግራችኋለሁ። አባይ ፀሐይን ፊት ለፊት ቁጭ አድርጎት እኔ የምገነባው ሰራዊት ግንባሩን የሚሰጥ ሰራዊት ነው ምናምን ሲለው አሳያችኋለሁ ቪዲዮን አንድ ቀን። ከዛስ አባይ ፀሐይ እንዴት ነው የሞተው? 1-0 ማለት እሱ ነው። ወደ ላይ መውጣት ማለት እሱ ነው። ከላይ መመልከት ማለት እሱ ነው። ትናንት ግንቦት ላይ ተደምሩልኝ ያላችሁ እነግራችኋለሁ። ስፔስ ሳይንስ ሲመሰረት የነበረው ትንቅንቅ እነማን እንደተቃወሙ ህያው ምስክር፣ ህያው ስኬትና ህያው ደናቁርት አሉ። ዛሬም ትናንትና ዜና ላይ ሄደን እናያቸዋለን እነኝንና ስለዚህ ትናንትና ሰውየው አሁን እንግዲህ ትናንትና ጎበኙ እንግዲህ ደርሰው መጡ ምናምን እንደሚባለው አይደል ስፔስ ሳይንስ ኢንስቲትዩት ጎበኙ በቃ እሳቸው አወሩ ይረሳል። ግን ከዛ ውስጥ እኔ ሁሌ እንዳልኳችሁ ሰውኛ ጉዳይ ነው ማወራው አልኳችሁ። አሁን ሞድካስት አይደል ዲቦልድስ ምናምን የምለው ዜናውን ይሰሩታል። አሪፍም ሰሩ ስማርት ዜና ቢሰራ ትንታኔም ሊሰራ ይችላል። እኛ አይደል እዚህ ወተን የምናወራው እዚህ የምንገኘው ለምንድን ነው? ነገር አድ ለማድረግ ነው። የሆነ ቫሊዩ በስቶሪ ሊሆን ይችላል፣ በአነጋገርም በአቀራረም ሊሆን ይችላል። እና ስለዚህ ኤክስክሉሲቭ የምላቸው ሰውኛ ጉዳዮች አሉ። ለምሳሌ የጠቅላይ ሚኒስትሩ ተቀናቃኞች አስቧቸው። ለምሳሌ እንደ ጎረቤት ብትሉ አሁን ሊወዳደር አይችሉም። ባይዘው ኢትዮጵያና ኤርትራ እንዳታወዳደሩ እንዳልኳቸው ተላላኪና ተኪ በ1-0 እና ከዛ በቋንቋ መካከል በዚህ በኦሮምኛችን በአማርኛችን በትግርኛችን ሊሸቅል ወይ ሞክረው መካከል ያለ ለውጥ ባለፈው እንደነገርኳችሁ ለአረብ ያነሰው ጣሊያን የረሳው እና አረብን የያዘው ጣሊያን የደረሰው ብላችሁ ተንትኑት። በዛ መካከል ልዩነት ነው፣ ግን ደግሞ ተላላኪ ነው። ተላላኪዎቹን ደግሞ የሚጋልብብን የሚልክብን። ስለዚህ ከእነሱ ጋር ባለ ጉዳይ እንኳን ብናነሳው ኢሳያስ አውሮፕላን ላይ ምናልባት ያለበት እድሜና የጤና ሁኔታ በአውሮፕላን መብረር የማያስችለው ሊሆን ይችላል። የሱ ተላላኪዎች እና አንዲም እንዳልኳችሁ አሁን ሱሪያቸው ምናምን ለማድረግ እንኳን አንስተው ለመታጠቅ የሚቸገሩ ሰዎች ናቸው። በአውሮፕላን መብረር አይችሉም። እንኳን ከአውሮፕላን ወርደው ትናንት ለምሳሌ እኔ ባለኝ መረጃ ጠቅላይ ሚኒስትሩ ወደ 2 ሰዓት ተኩል አካባቢ መሰለኝ የደረሱት ኢትዮጵያ፣ ወደ 2 ተኩል ምናምን 3 ሰዓት አካባቢ የደረሱት ኢትዮጵያ። እንግዲህ ከዛ ወደ ስፔስ ሳይንስ ኢንስቲትዩት ቀጥታ ነው ያመሩት። ምናልባት ወደ 4 ሰዓት ምናምን ደርሰዋል። እዛ ስንት ሰዓት የቆዩ ይመስላችኋል? እዛ በጉብኝት ላይ ከአውሮፕላን ወደ ስፔስ ሄደው ከ3 ሰዓት በላይ ፈጀ ጉብኝት ነው ያደረጉት። እዛ አይቻልም ባይዘው በአውሮፕላን መሄድ ምናምን መንሸራሸር ነው አይመስላችሁ አለ። በራሱ በሳይንሱም እኮ አይደል ከዚህ ከግራቪቲ ርቃችሁ ቆይታችሁ ስትወርዱ ያሉ ድካሞች ያሉ ጫናዎች አሉ። ግን አሁን ይሄን ገድል ብቻ ለማውራት ሳይሆን እንዴት ልጃቸው እንደሆነ የግንቦት 20 ቀኔ እንዴት እንደሚደምቅ የሚገባችሁ ሲመሰረት የነበረውን ግብግብ አውቃለሁ። እማኝ ነበርኩኝ። ልክ አሁን ባዮቴክኖሎጂ ኢንስቲትዩት ምናምን ሲመሰረት ልክ እና አባይ ጋር ከና ምናምን ጋር ትሽ እንደዚህ አይነት ተቋም ምን ያደርጋል ምናምን እያሉ ሚኒስትሮች ምክር ቤት የነበረውን ግብግብ አስታውሳለሁ። ከዛ ተመርቆ እንትን ሲጸድቅ ሚኒስትሮች ምክር ቤት ለምሳሌ የባዮ ሲጸድቅ ጮቤን ረግጥ ስንል ትሽ ወደ ቀጣዩ ተራመዱ ምናምን ብለው በዛኑ ቀን የስፔስን አቅጣጫ ሲሰጡ አስታውሳለሁ። ከዛ ስፔስ ሳይንስ እንደ እንትን ነበር የሚታየው። ይሄ ምንድነው ዝም ብሎ እንትን ነበር። ይሄ እንደ ማህበራት የለም ሶሳይቲ ነበር፣ ስፔስ ሳይንስ ሶሳይቲ ነበር የሚባለው። ከዛ ነው እሳቸው ሳይንስ ከመጡ በኋላ በሚኒስትሮች ምክር ቤት ከፍተኛ ግብግብ ተካሂዶ ተቋም እንዲሆን የተደረገው ማለት ነው። እንዳልኳችሁ ቫልዩ መርዳታቸው ልክ ዶክመንታዊ ላይ እንደምታዩት የመጀመሪያ ጉዟችን የነበረው ወደ እንጦጦ ወዳለው እንዳልኳችሁ ቢሞላልኝ ቢሆንልኝ እንጦጦ ላይ ወስጄ እዛ የጂኦስፓሻል ኢንስቲትዩት እዛ ያለው ይሄ ኦብዘርቫቶሪው ማለት ነው እዛ ላይ እየተመለከትን ስቶሪን ብናወራ ነው። እንደምታዩት የመጀመሪያ ጉዞ እዛ ነው ያደረግነው። ከዛ ልጃቸው ነው እሱ ብቻ መሆኑ ሳይሆን ውስጥ አዋቂዎች አሁንም በጣም ሊተነትኑት ይችላሉ። እኔም ከምናልባት ከ8 ቀን 9 ቀን በፊት ሄጄ ነበር ስፔስ ሳይንስ ኢንስቲትዩት። እኔም ጎብኝቼ ሄጄ ነበር እና ሰዎች ስለ ህንፃ የሚወራ አይደል ህንፃ ሲወራ ህንፃ ብቻ ይመስላችኋል። ስለ ኢንሳ እያየ ነበር። ትናንትም ሰሞኑ አምባ ምለው መፋለሚያ አምባ ብልጭልጭ ምናምን እንላለን። ያንን ማብለጭለጭ መቻል ብዙ ነገር መቻል ማለት መሆኑ አይገባቸውም። 1 and 0 እዛ ውስጥ ያለ መሆኑ አይገባቸውም። 1 እና 0 አስጥሎ
የእሱ ቋንቋ ዝም ብሎ ለጥፎ እንደታርጋ አውቆ ኦሮ አማ ትግራይ ምናምን ብሎ ለጥፎ የሚነግድበትን ቋንቋ ይለጥፍብህ ይሞክራል። ምንም አንቀሳቀስም እኮ እሱ ካልገባህ ምክንያቱም ቀር አድርገውናል። በቋንቋችንማ ለተላላኪዎች ተላላኪ ሆነናል እኮ በቋንቋችን ስለሚናገሩ በእኛ ህዝብ ስም ምናምን እየተላላክ ነው ለነሱ። እና ቢገባቸው በእርግጥ ገብቷቸው ይመስለኛል መፍራት ያለባቸው ሲቆም መጀመሪያ ህንፃውን አቁሞ ገትሮት ይሄዳል። እነሱ አስቁሞት ሄዱ። መቶ ሲጨርስም አልገባቸውም። ተቋም ሰራም አልገባቸውም። ውጊያ ሲከፍቱም አልገባቸውም። ጓደኞቻቸው ሲሞቱም አልገባቸውም። ዛሬም ስፔስ ላይ መሆኑ አይገባ። ተቋሙን አሁን ያደረገበት መንገድ ስለ ህንፃ ነው የሚወራው። እኔ ሄጄ አይቼዋለሁ ብያቸዋለሁ። አሁን ያለውን አቅም ብታዩ ትደነግጣላችሁ። ሄደን እናየዋለን። በእርግጥ የምናደርገውም እንደዛ ነው ያለው አቅም አስደንገጥ። ስለ ህንፃ ምናወራ ይመስላል፣ ግን ህንፃ ብቻ አለ ኢንፍራስትራክቸር ነው። ባይዘው ለየትኛውም ትምህርት በሉት መከላከያ በሉት አሁን በቴክኖሎጂ መቅደም ኤአይ ምናምን በሉት መጀመሪያ ኢንፍራስትራክቸር ነው የሚሰራው። ህንፃ ገነባን ማለት እኮ ኢንፍራስትራክቸሩን እያሟላን ማለት ነው። ከዛስ ስለ ሱፕራስትራክቸር ስለ አልትራስትራክቸር ሁሉን የሚወራው እዛ ውስጥ ሰዎች ኮንስትራክሽን ብለው ይቆሙላል ብልጭ ብለው። ኢንፍራስትራክቸር የሚባል ነገር አለ እዛ ውስጥ። እንዲሁም ኢንፍራስትራክቸርን ብቻውን ትርጉም የለውም አይደል? ከኮንስትራክሽን ከፍ ይላል አይደል? ገንብታል፣ ህንፃ አለ። ከህንፃ በላይ ኢንፍራስትራክቸር ግን አለ ውስጡ፣ መሰረተ ልማቱ አለ። እዛ ውስጥ ነው የሰው ልማት የቴክኖሎጂ ልማት በለው ምናምን ከዓለም ጋር የሚያፎካክሩ ልማቶች በሙሉ ከዛ የሰው ልማት በሙሉ ያለበት ማለት ነው። ሱፕራስትራክቸር አልትራስትራክቸር እያለ የሚሄድ ማለት ነው። እነኚህ ሁሉ የተገነቡት እንዲያውም በምናየው እንደ ስፔስ ሳይንስ ባሉ በእያንዳንዶቹ ኢንስቲትዩቶች ውስጥ ስንሄድ የምናየው ነው። እና በእርግጥ ቢገባቸው ወደ ስፔስ በመሄዱ ደንግጠዋልን። በእርግጥ መደንገጥ መፍራት ያለባቸው ወደ ስፔስ ሳይንስ ተቋም በመሄዱ ነበር። እዛ ብዙ የሚያስደነግጡ ጉዳዮች አሉ። በእርግጥ የሚፈሩትም ይህንን ተቋም ነው። እነሱ የሚያስጨንቃቸውም የሚያስፈራቸው ተቋሙን ቀድሞ ስለጨበጠ ነው። ተቋሙ የገባቸው ማለት ነው ስለያዘ ነው የሚያስጥሉና ድሮኑንም ምናምኑን እያለ የምናለቅስበትን ጉዳይ ሁሉ እዚህ ጋር ፈልጉት። ዋን እንዲዘሩን እዚህ ጋር ፈልጉ። ከፍ ብሎ መመልከትን እዚህ ጋር ፈልጉት። እኛ የሆነች ዝም ብለን የካሜራ ድሮን እንኳን ይዘን የፕሮዳክሽን የምናሳድግበት ብቻ ሳይሆን የሆነ ሁሉ ነገር ተቆጣጠር የሚመስልን ልክ የሆነ ነገር ማድረግ ስንፈልግ እሷ ራሱ ፓወር ሆና የምትከለከልበትና የምትፈቀድበትን ልክ አስቡት። በተለይ ደግሞ አሁን የምንገናኝበት ይህ ዲጂታል ሚዲያው ላይ ያለ ጦርነት ስፔስ ደግሞ ሲሆን አስቡ እና ይህን ግንቦት ቀን የምለው እንዲገባችሁ ቴክኖሎጂ ኮረኮመ ይኮረኮማል እንዳልኳችሁ። ማን ነበረ ያኔ ስፔስ ሳይንስ ኢንስቲትዩት ሊመሰረት ሲል አስታውሳለሁ። ጠቅላይ ሚኒስትሩ ያኔ ራሻ ነበሩ መሰለኝ። ጠቅላይ ሚኒስትር አልነበሩም እንዳትሳሳቱ። እንኳን ጠቅላይ ሚኒስትር ገና ናቸው። ገና ጠቅላይ ሚኒስትር ሳይሆኑ ሳይንስ ሚኒስትር እያሉ ሳይንስና ቴክኖሎጂ ሚኒስትር እሳቸው ራሻ ነበሩ መሰለኝ። ከዛ እንትን ፔፐሩ ፕሮፖዛሉ በሚኒስትሮች ምክር ቤት ቀርቦ ዲፌንድ እንዲደረግ ያን ሄዱት ካልተሳሳትኩኝ ፕሮፌሰር አፈወርቅና ዶክተር ጌታሁን ኦር ጌታቸው የሚባሉ ናቸው። ሚኒስትሮች ምክር ቤት ጥንብር ኩሳቸው ትሽ የምን ስፔስ ነው ምናምን ብለው ወረቀቱን ሲቀርብ እዛ አንኳሰው የጣሉባቸው ሰዎች ውስጥ ሁለቱ አንዱ ጀኔራል ናቸው። ሻለ ጥቀሳቸው ለክብራቸው ስል አንደኛው ክንፈዳኛው ናቸው። ትሽ የምን ስፔስ ነው ምናምን ብለው ትላንትና ምን እያለ ሰማችሁ? ተዳኘው ከሶስተኛ ወገን ጋር ለመገናኘት ከኤርትራ ጋር ለመገናኘት ይልሃል። ዩሲ ትሽ ብለው አንቋሾ ከዛ ከራሻ መጥተው ጠቅላይ ሚኒስትሩ ሚኒስትሮች ምክር ቤት አልጸድቀው ተቋሙን አቋቁመው ትላንት አሁን ያየነው ህንፃ ይመስለናል። ህንፃው ኢንፍራስትራክቸር አሟልቷል። ከዓለም ጋር ሊወዳደር ነው የሚችለው እንዳልኳችሁ እንዳልሳሳት እንጂ አምስት እንመስለኝ 5 ወይ 6 አፍሪካ ውስጥ ከተጠቀሰ የሚጠቀስ ስፔስ ኢንስቲትዩት ነው ያለን። ኦውን አድርገነዋል ማለት ነው። ስፔሱን ወደ ላይ መውጣቱን ኪውን ጨብጠናል ማለት ነው። ቋንቋውን አውቀነዋል ማለት ነው። 1 and 0 አውቀናል ማለት ነው። አሁንም መማር የማይችሉት እንዳልኳችሁ ክንፈዳኛው ሜቴክ ውስጥ እንደዛ ተጫውቶ በኢትዮጵያ ብር ቀልዶ ከዛስ በዚሁ ጥበቡ ሄዶ ከመቀሌ አንጠልጥሎ አምጥቶ አስሮ ይቅርታ አድርጎልህ ፈቶ ኢሳያስ ያው ባላንጣነታቸው ልክ እንዳልሆነ የተንበርካኪነቱን ዝም ብሎ ተላላኪ መሆኑን ምንም መክፈት የማይችል መሆኑ ሳይረዱ ቀርተው ሰውዬው ወደ ስፔስ ሳይንስ ተቋም ሲሄድ ዳኛው ዛሬም ከተላላኪ ጋር ከተላላው ኪ ጋር ለመገናኘት
እንደ ድል እንደ ጀብዱ የሚያወራ በሁለቱ መሀል ንጽጽር መሆኑን እዩት። ከሱ በላይ ግን ያኔ ፔፐሩ ሲቀርብ ስፔስ ሳይንስ ነው ምንድነው ደግሞ ስፔስ ሳይንስ የሚባል ነገር ምናምን ትሽ ብለው ፔፐሩን ለሚኒስትሮች ምክር ቤት በማይመጥን መንገድ ያባረረው እሱ ነበር። ይህ ሁሉ የአምባው ጉር ነው እንግዲህ አስቡት። ይሄ ለንጽጽር ይመቻል። በዚህ ሁሉ ውስጥ ያልተማረ መማር ይችላል። የምር የማይማሩ ብቻ አለ መማር የማይችሉ የምላቸው ለዛ ነው። የግንቦት ሃያ ቅኔ የምለው ደግሞ እሱን ነው። ኢንሳይ መስረት ምናምን ሲባል አባረው ማሽኑን ነቃቅለው ሰራተኞቹን አባረው ህንፃውን አስቁመው ጠበቁት። ሄዶ አንብቦ አሜሪካ ምናምንም ተመላልሶ ከዛ መጣና የኛን ትንሿን ተቋም እስቲክና አቋቁሞ አፈርጥሟት በግፊያ የምትጎበኝ ተቋም ሆና ሚኒስትር ሆኖ ወዲያው በአንድ ዓመት በላያቸው ላይ ተረማምዶ ከዛ ፈርተው እንደገና ወደ ኦሮሚያ አባረውት ከኦሮሚያ መጡ። ፓወሩ ሲጨብጥ ደንግጠህ መቀሌ ተሰበሰብክ፣ እዛ ገብተህ ፎከርክ ምናምን። ከምንም በላይ አደገኛው መሳሪያ እኛ ምላችሁ ተቀናቃኞቹ በሙሉ ዛሬ የሚቀናቀኑት እንደ ሀብት ያዙት ምን ነበር? ሚዲያ። ሲወጡ የከፈቱት ምንድን ነው? ሚዲያ። የሚታገሉን በምንድን ነው? በሚዲያ። ወያኔ መቀሌ ስትገባ ምንድን ያደረገችው? የሚዲያ ፋብሪካን የከፈተችው እኮ ታስታውሳላችሁ። የትግራይን ህዝብ ሚዲያ ከፍተ እንኳን ሊያነቁት እኮ አልሰሩም ከመውረዳቸው በፊት ታውቃላችሁ። የሚዲያ ፋብሪካ ነበር የተከፈተው። ስለዚህ ሚዲያ ላይ መደለቅ ጀመሩ ማለት ነው። ተራራውን ተማምነው ተላላውን ኪ ተማምነው ከፈቱ። የከፈቱን ጦርነት አይታችኋል። በምንድን የተሸነፉት? በመሳሪያ ነው። ቁጭ ብሎ ቢሮ በበተን የተዋጋቸው ፐርፌክት የሚባል ጦርነት የተካሄደው ለዛ ነው። ምንም ተጨባጭ ነገር ሳይኖር ግን ያው ድሮን እያልክ የምታለቅሰው ማለት ነው። ይህን ነው ድሮን እያልኩ ማነጻጽረው። በጠረፍና በጠፈር መካከል ባለፈው እንዳልነው ማለት ነው አይደለ? ኢሳያስ ያላካቸው የእሱ ሚዲያዎች ምናምን ምን ይላሉ? ጠፈር ለማለት ጠረፍ ይሉሃል። በልካቸው ነው የሚያውቁትን ነው የሚነግሩ። የማያውቁት እንዴት ይነግሩሃል? ከዛ እነ ሳሚ በረን ባላሳያችሁም እንጂ እንደዚህ አይነት ጉዳይ እንዴት ነርቨስ እንደሚያደርጋቸው ለማየት እነ ስታሊን በቀይ ባህርኛ ስንል ስለ እኛ ድል ለማውራት ሳይሆን ሚዲያው ራሱ የእኛ ሀገር ሚዲያ ራሱ ዝም ብሎ ፕሮፓጋንዳውን እግር በእግር የእነሱ ነገር ማሟሟቅ እንጂ ስትራቴጂክ ነገሮችን እንደማይነካ ስትነካ ደግሞ አሁንም ደመቅ አድርገን ለመናገር በቀይ ባህር ጉዳይ ላይ ቀዳሚው ሚዲያ ኢትዮጵያ ውስጥ እንደ ሚዲያ ብቻ አይደለም ከመንግስት የቀደመው የኛ ሚዲያ ነበር። መንግስት አጀንዳውን ሳያነሳው ነበር። ሳሚ ላይ ያሳያችሁ ይችላል ቪዲዮውን። የቀይ ባህርን የጠቅላይ ሚኒስትሩ ህልምና አስፈላጊነቱን አስረግጠን የምናነሳው እኛ ነበር። ለዛም ነው ባለፈው እነ ሳሚ መሐመድ ሲል ስታይል አሳያችሁ እንጂ እኔ እንዲታይ የፈለኩት መሐመድ ሲል አልነበረም። አጀንዳ ፕላስን ቀይ ባህርኛን ሲቀጠቅጡ ከጠቅላይ ሚኒስትሩ አቅጣጫ ሰጥቷቸው ምናምን የሚሉ ማለት ነው። ግን ማይጋ መድረስ ያልነበረባቸው ሰዎች ጌታቸው አሰፋ ቁጭ ብሎ ማኒፑሌት ቅድም ጠቅላይ ሚኒስትሩ ቀጣይ 7 ማረፊያዎች ወደ ስፔስ ሊጓዙ ምናምን ሁሉ እነኚህ በሙሉ እነ ጌታቸው አሰፋ እነ ይሱ ምናምን ማኒፑሌት የሚያደርጓቸው ሽንፈታቸውን የሚያሳዩ በድሮና በድሮን መካከል ያለ ንጽጽር የመራራቃቸውን ማሳያ እንዳልኳቸው ማለት ነው። ቅድም ስነሳን ብያቸዋለሁ። ጉባኤው ላይ ቀድሞ ስለ ስፔስ ያወሩ ከመጡ በኋላ ከሚሊታሪ ጋር ሲያወሩ ኖ ሉዓላዊነት ድንበር አብቅቷል፣ በቃ ተወው፣ ምን ላጠቃ እችላለሁ፣ ገብቼ ሊያጠቃኝ ይችላል፣ አልከላከለውም፣ መታጠቅ ነው ያለብን። ስለዚህ ኤርትራ ምናምን ገብቼ ለማጥቃት ፍቃድ ላይ ያስፈልገኝ ይችላል። በአሁኑ ዘመን የሚቻልበትን መንገድ አለ እያለ ነው። ዛሷ እኮ ኢሳያስ የሚፈራው ምን ይመስልሃል? አንድ ቀን እኮ አያድርም ተሳስቶ ቢነካኛል። ዛሷ በየአቅጣጫው ትንሽ እናፈናፍ ነው እንጂ ወደኛ ከዞረ አንተርፍም ነው። ሄዶ የሚዋጋ ይመስላል። አሁን ስፔሱ ማለት እሱ ነው። ውሎ አዳሩኑ ቤቱ የሚጠጣው እየነገረህ እኮ ነው። ወርዶ ስታሊናዊ ሰውዬ እነ ስታሊን የሚባሉ የሰፈር ቃቃ ጨዋታ ላይ የማይመጥኑ ልጆች ላይ ጥገኛ የሆነው ሰውዬ መካከል ያለ ንጽጽር ማለት ነው። ከዛ የእኛ ሙያ ተነጥቀን የማንም መጫወቻ መደለቂያ የሆነበት ማለት ነው። ሀሳብ እውቀት የተፈራበት ማለት ነው። ስፔስ ሳይንስ ሲባል የምንደነግጥበት ማለት ነው። ምንም እኮ ሊያስደነግጥ አይገባም ነበር። እና የሰሞኑ የነበረው የስፔስ ሳይንስ ጉዳይን ለመቋጨት ብዙ ነው። አሁን ስፔስ ሳይንስ ላይ የፈልጋችሁትን ጉዳይ ብታነሱ መለስ ማንሳት የምችል ይመስለኛል። እና ጭቅጭቅ አልነበር ሰሞኑ የስፔስ ሊጓዙ ነው ምናምን የሚባለው ጉዳይ ማለት ነው። እና በምናብ እናያለን ስላችሁ ነበር ቅድም። ከዛ የመቅደማቸውን ልክ የህልሙን ልክ ምናምን እነ ሳሚ በተጨባጭ ሊያሳያችሁ ይችላሉ። ከተጨባጭ ማስረጃዎቻችን ከኢንሳ ጀምሮ አብረን ሳይንስ በነበሩበት ጊዜ መሪ ከሆኑ በኋላም የሚያነሷቸውን ቪዥኖች አስደንጋጭ
ህልሞች ማንሳት እንችላለን። ቼንጅ ጥቂት ቢያማረ ቢሆንም ይጎሰቁሳል ብያችሁ እኔ እርግጠኛው የምነግራችሁ በዚህ ደረጃ ፎከስ አድርገን በሰራ ቁጥር ኢንሳን ሳይሆን ኢትዮጵያን የሚቀይሩ ሰዎች እናፋለን። ከዚህ ውስጥ ለጊዜው ያልተለመደ ሊሆን ይችላል። አንድ ኤግዛምፕል ላሰበቅ ቆይ ሰማሁት። ቻይና ውስጥ ሻንጋይ ስፔስ አካዳሚ አለች። አይገርምም? ስፔስ አካዳሚ ወለች አሁን በዓለም ላይ ሶስተኛው ሀገር ናት ጨረቃ ላይ ወጣች አገር። ይሄም አይገርም? ቻይና ታላቅ ስም ይዛል። ግን የጀመሩት 1951 ከዛ ፊት የጃፓን ኮሎኒ ነበር። ከነዚህ ፕሮጀክት ላይ ነበር 1949 ነፃ ሀገር ፈጥረው 1951 የሚአወቅ ከምናምን ካለፈ በኋላ የስፔስ ባንክ ፈጥረው በዛ ጊዜ ቅዠት፣ እብደት፣ በገንዘብ መቀለድ ብዙ ጥቅም ያሰጠው ውሳኔ ነው። ዛሬ ግን በዓለም ሶስተኛ ሀገር ያኔ ፋውንዴሽን ባይፈጠር ኖሮ የዛሬዋ ቻይና በዓለም ሶስተኛ መሆን ኢኮኖሚ መምራት አትችልም። ሳይንስና ቴክኖሎጂ ኢንፎርሜሽን ሴንተር ጀማሪ ግን ተስፋ የሚጣልበት ተቋም ሆኗል። ከምንም በላይ ግን የምወደው አንድ ምናልባት ሳሚ ብታሳይልኝ የምወደው ኮሪያዎች እንግዲህ ኮሪያዎች ለሳቸው እንደ አሪያ ማለት ኮሪያዎች አይደል በ50 ዓመት ሆኗል። ከዛ ምስቅልቅል የወጡት ብዙ ግን እንደምሳሌ የሚጠቅሷቸው እነሱን ነውና የስፔስ ሳይንስ ኢንስቲትዩት ትላንት ሲያወሩ የሆነች ነገር ነክተዋል። ግን እንደዚያ ማስረጃ መኖራቸው የሚያውቁ አይመስለኝም። ስፔስ ምን ያገላችኋል? የኮሪያ ብሮድካስት ኮርፖሬሽን መጥቶ እኮ ነው እዚህ ኬቢሲ ነው የሚሉት መጥቶ ጠይቋቸው ነው አቤት የመለሱት። እዛ ላይ ድፍረት፣ ጀግና ኢትዮጵያዊነትንም እዛ ውስጥ ማይበት ምን አልክ ምናምን ያሉት። ስፔስ እንዴት ታስባላችሁ እናንተ መጀመሪያ ምናምን የምትበሉትን ነገር ምናምን አታስቡ ምናምን አላቸው። እናንተ ኢትዮጵያውያን ገና እኮ ናቸው። ባለፈው ሳምንት የገጠመኝን አንድ ምሳሌ መጥቀስ እፈልጋለሁ። የኬቢሲ የሚባለው የኮሪያ ብሮድካስት ኮርፖሬሽን በቅርቡ የነሱ ፕሬዝዳንት ወደ ኢትዮጵያ ስለሚመጡ ኢንተርቪው ሊያደርጉኝ መጥተው ብዙ ሀሳብ ካነሱ በኋላ እየጠየቁኝ ስለ ኮሪያ ስለ ኢትዮጵያ እየጠየቁኝ አንድ ወጣት ልጅ ክቡር ሚኒስቴር እናንተ ስለ ስፔስ ታወራላችሁ፣ ይሄ ግን ትንሽ አይከብዳችሁም ወይ? እንዴት ስለ ስፔስ ታስባላችሁ? እናንተ ደሃ ሀገር ናችሁ፣ በጣም ደሃ ናችሁ እና ስለ እርሻ ብታወሩ አይሻልም ወይ? ምርምሩ ስለ እርሻ ቢሆን አይሻልም ወይ? ስለ ስፔስ ለምን ትላላችሁ አለኝ። ምንም አልተሰማችሁ ማለት ደስ ስትሉ ተናደ የመለሱት መልስ ይገርመኛል። ወደ መልሱ ከመሄዳችን በፊት ግን ስፔስ ስንል ቅንጦት ምናምን ይመስለናል። የኛ ህልውና የመኖርም የመብላትም የመጠጣትም ነው። ትላንት ግንቦታውን ቅኔ ሲያደምቁት ካያችሁ እሳቸው ራሱ ከፈለጋችሁ አይደል ሀብቶቻችንን፣ ውሃችንን፣ ሪሶርሳችንን መቆጣጠሪያ፣ ማወቂያ፣ መመጠኛ አይደል ፕሬዲክት ማድረጊያ ውሎ አዳርህን፣ ጠላትህን፣ ሀብትህንም የምታውቅበት ነው። ከዛ በላይስ አባይ ፕሮጀክትንም ጭምር ህዳሴያችንንም የምንቆጣጠርበት ህልውናው የምንጠብቅበት የምናዘልቅበት ጠቅላይ ሚኒስትሩ ለምሳሌ እዚህ ሄዳሉ እንዲያደረጉ ምናምን የሚለው ጉዳይ ጥንቆላ ምናምን ነው። እዚህ ሀገር ደግሞ ያለው ተንታኙ አይደል ፖለቲከኛ ነኝ የሚለው ጥንቆላ፣ ትንበያና ትንተና ተምታቶበታል። ስፔሱን መጨበጥ ማለት 1.0 ማወቅ ማለት አይደል መተንተን፣ ከዛ አለመገመት ምንለው ጉዳይ ሁሉ ውስጥ ያለበት። ከዛ ጠቅላይ ሚኒስትሩ ህልም አለኝ ያሉ በየጊዜው ሲያወሩ ኮርኩመ ቦታውንም ሲይዙ ተሳልቀ እውን ሲያደርጉትም ቀልደህ ታሳዝናለህ። አንተ እኮ የምታሳዝነው እናቴ ተንብያልኛለች ስላለ። ስለዚህ ትንቢት ባይዘው የሳይንስ እኮ የመጨረሻው ግብ የሚባል አሁን ይሄ ሪሞት ቪዊንግ ምናምን ይባላል። ትንበያ እኮ ነው ሰው መተንበይ፣ በሌላኛው ምናቡ ማየት የመቻል አቅሙ እኮ ነው። ትንተናን ሁሉ አልፎ ትንበያ የሚባል ነገር አለ። ስለዚህ ትንቢትንም ትንበያንም ከጥንቆላቸው ጋር ያነጻጸሩ እንደ ድል አድራጊ የሚደልቁ ተላላኪዎች ናቸው። ቁልፍ ነን ብለው የሚያስቡ ግን ተላላኪዎች፣ ምንም የማይከፍቱ ማለት ነው። ቢዋጉ የማያሸንፉ ማለት ነው። ከ1.0 አንጻር ምንም የሆነ ማለት ነው። እና ከዛ ተዝ ይለኛል ይሄ ኢትዮጵያዊ ኩራቱንና ሁሉ ነገር የማይበት አንተ አሉት እንግዲህ ኮሪያ አድጋለች አድጋ ነው እንግዲህ ይሄን ያሏቸው የሳይንስ ሚኒስትር እንደሆኑ አካባቢ ነው ከኬቢሲ። እንዴት ነው እናንተ ስፔስ የምታስቡት? ምናምን መጀመሪያ ምናምን ግብርናው ምናምን አይቀርም አሉ። እንዳልኳችሁ ቅንጦት መስለናል እንጂ ግብርናውም ያለ ስፔስ አይቻልም፣ ያለ መረጃ አይሆንም።
ይሄ አደጋ የሚገጥሙን ችግሮችን በሙሉ ለመቋቋም ቀድሞ ፕሬዲክት ለማድረግም ከላይ መመልከት ከላይ ያለውንም ስንችል ደግሞ ላይ ደግሞ ወተን ሀብቱን መቀራመት አለብን። ምድር እስካሁን ካላት ሀብት በሙሉ ስለሚበልጥ ማለት ነው እዛ ያለው። ስለዚህ አንተ ብለው ሁሌ እንደ አንድ ኢትዮጵያዊ ደፋር ስላቸው ደግሞ ልክ አርበኝነታቸው ይመጣባቸዋል። ልክ አይተኩሱም ብልህ ናቸው የምንለው ልክ ደግሞ ኢትዮጵያዊ ወኔ ያለች ማጠፋ ከውስጣቸው አንተ ምንድን ያልከው ብለው ፖቴንሻላችንን የምናስተምረው ልክ እነሱ ስፔስ ሲያስቡ እኛ የት እንደነበርን ብለው ግን ያው አንተ ግልብ ስለሆንክ ነው አሉት። ልክ እንደኛ ተንታኝ ወይ ደግሞ የእኛን ትውልድ ዝም ብዬ በጭፍን ግልብ ትውልድ አይደለሁም። እንዲሁም ብዙ መከራ የተሸከመ ትውልድ ነው። በብዙ መከራ ውስጥ ለመቆም የሚታትር እንዳልኳችሁ ደግሞ የኢትዮጵያ ትልቆቹ ለሁለት ተዋቹ ጥያቄንም መመለስ የቻለው ትውልድ አባለን። ተላላነታችንን አልክድም፣ ግን ግልብ እሳቸው ያንም ያሉት ኮሪያን ጋዜጠኛ ያው ግልብ እናንተ ትውልድ ግልብ ስለሆነ እንጂ ያንተ አያቶችን ሂድና ጠይቅ። የኢትዮጵያንም ገድል እናንተንም መጥተን ነጻ ያወጣንበት እናንተ ስፔስ ስታስቡና እኛ ዛሬ ስፔስ ስናስብ ያለንበት ልክ ብለው ያነጸሩበት ጀግኖች የአንተ አያቶችና አባቶች ይሄን ኔጌቲቭ ኢነርጂ ባለመቀበል እንዳንተ ታሪክ የማያውቁ ስላልሆኑ ለጋዜጠኛው ቃል በቃል ነግራቸው አንቀበልም ይሄን ትንበያ በ20-30 ዓመት ኮሪያ ከነበረችበት የላቀች መሆን ትችላለች ብለው ሰሩ። ይሄው እንደምታየው ምርጥ አገር ፈጠሩ። ኮሪያ ስፔስ የሚባል ነገር ስታስብ ፐር ካፒታ ኢንካሟ የነፍስ ወከፍ ገቢዋ 100 ምናምን ዶላር ነበረ። የኛው 700 ደርሷል። ኮሪያ 50 ሚሊዮን ህዝብ ነው። እኛ ግን 27 ሚሊዮን ተማሪዎች አሉ ትምህርት ቤት። የኮሪያ ግማሽ የሚያክል ተማሪ ትምህርት ቤት አለ። ደግሞ የሚገርም በጣም ጂኒየስ ናቸው ኢትዮጵያውያን። ኮሪያ ከቻይና ተውሳ ፊደል ስትጽፍ የራሱ ሀሁ ያለው ብቸኛው የአፍሪካ ሀገር ነው። የእኛን ሲስተር ሲገርመዋል። በጣም ድንቅ ሰዎች ነበሩ። በዚህ ምክንያት ነው እኛ ስፔስ የምናስበውን። እኛም ማን ይከለክለናል አልኩት። በጣም ይከራየለ መጨረሻ ላይ ሰው አንዷ እሷ ነች ሀገራትንም ሀገራችንንም አለማወቅ። ኮሪያ እንዴት ካለ ውጥንቅጥ ወጥታ ዛሬ ያለችበት ደረጃ እንደደረሰች እንዴት አይነት ምስቅልቅል ውስጥ ግጭት ውስጥ እንደነበረች በ40 እና 50 ዓመት የሰሩትን ሚራክል ማወቅ ማለት ነው። ሀገራትን ማወቅ ማለት ሀገራችንን ማወቅ ማለት ደግሞ እነኛ እንኳን ከዛ ወጥተው ተሻግሯል እንደኛ ያለ አይደል ሬዚሊየንት የሚባላል ሀገር ነው። በኢኮኖሚም በምኑም በፖለቲካም እንደዛ ኮናል። ያልወረደብን ነገር የለም አይደል? ግን እንደተሟረተው እንደተባለው ሆነናል፣ ፈርሰናል፣ ጠፍተናል። ተንትኑት ከፈለጋችሁ ነው። የፈጣሪ ተአምር የሚለውን የእናት አባቶቻችሁንም ቃል አታጣጥሉት። ያልገባንን ነገር ይሄ ጥንቆላ ምናምን ብሎ ከማጣጣል ትንበያም ትንተናም ያልገባው ሰው እንደሚያጣጥለው ሳይሆን በዛም ተአምር ውሰዱት። ግን ብዙ ነገር ያላት ነች። እሱ ማወቅ ከፈለግ ከላይ ማየት አለብህ። ጉዳዩ ምንድን ነው? ሰዎች ትናንሽ ማድረግ ይፈልጋሉ። እንደ ሀገርም እንደ ግለሰብም በጣም ዝቅ ያደርጋሉ። ያን ጊዜ እንደው ያልተለካ የማይሆን ሳይሆን በሚሆን ልክ አይደለሁም ማለት ያስፈልጋል። ሰው ከመሬት ተነስቶ ጦጣ ሲለን እሺ ካልን በጣም ችግር ነው። ቢኮዝ በእኛና በጦጣ መካከል ቢያንስ 7% የዲኤንኤ ሲኬንስ ዲፍረንስ አለ። ቢያንስ ዝም ብሎ መቀበል አይቻልም። እንደዚህ አይነት እርግማን ማለት ነው። የሚበሉና የሚያባሉን ላይ የወጡት ከላይ ወጥተው ከስፔስ ላይ ሀብታችን አቅማችንን ስላዩም ነው። እሱን መጣል አያስፈልግም። ሃን ማወቅ ስለ ደግሞ ከድህነቱ ላይ የከፋው ድህነት ሃን አለማወቅ ነው ብያለዋል። ፊደሉን ነው አይደል? አለማወቅ የሚባለው ደግሞ አለ የከፋው አለማወቅ። ስፔስ ሲባል ምንደነግጥም ምንሳቀቅም ምንሳለቅም፣ ግን ደግሞ የሚቻል የሚያስችለን የቻለው ያለበት ማለት ነው። ንጽጽሩ ከተለያዩ ዓለማት ሳይንስ አካዳሚዎች ጋር በጋራ የሚሰራ የእውቀት ማመንጫ ማሰራጫና ኦዲት ማድረጊያ ተቋም መሆኑን እንዲሁም እርሱ አስበው ያልጨረሱት የኢመርጂንግ ቴክኖሎጂ በናኖ ቴክኖሎጂ፣ በማቴሪያል ሳይንስ፣ በባዮቴክኖሎጂ፣ በአርቲፊሻል ኢንቴሊጀንስ ፊውቸር የኢትዮጵያን ኮምፒተንሲ ማሳደግ የሚችል ተቋም እንዲሁም በስፔስ ሳይንስ ኢትዮጵያን የስፔስ ባለቤት ማድረግ የሚችል ተቋም
በሚቀጥለው ወር ይቋቋማል። እኛ ደግሞ ለ1000 ዓመት የቆየ ታሪክ ያለን ሰዎች አንፈራም ብቻ ሳይሆን በስፔስ መስክ ወይም በፊውቸር ሳይንስ መስክ የተሻለ ውጤት አምጥተን እናሳያቸዋለን። ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። ዛሬ ለመጀመሪያ ጊዜ ኢቲአርኤስኤስ 1 የተሰኘ ሳተላይት ወደ ምህዋር ማምጠቅ ችለናል። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ሳይንስ መቼም አላረኩትም። መቼም ሳይንስ እኔ የሳይንስ ሰው ሳልሆን ሳይንስ እንዲገባኝ ሆንኩት እዛ ቢሮ በመስራቴ ኤክስፖዠር በማግኘቴ ነው ከሳቸው ጋር እንዳልኳችሁ። እና እንደ ፖለቲካ እናድርገው። ፖለቲካ ትወዳላችሁ? አናውቀውም እኮ ፖለቲካውን ብያችኋለሁ። ፖለቲካውን ምናባዊ እናድርገው። ሰሞኑን የነበሩ ክርክሮች ነበሩ ሄሬኒዘር እኔ ከወዳጆቼ ጋር እናንተም ስትከራከሩ የነበረው ምናምን ከዛ በምናባዊ መንገድ ወደ ስክሪፕት ልንቀይረው ሞክረን ነበር እና ጠቅላይ ሚኒስትሩ ወደ ጠፈር ሊጓዙ ነው። ይሄን አሁን ከጠየቃችሁኝ ከሞገታችሁ ውሸት አይደለም ብዬ አስረግጥላችኋለሁ። በየትኛው አቅጣጫ ዋናውን ጨብጠነዋል ማለት ነው። ስለዚህ እስኪ ዝም ብለን እንደው እንትን ካለን ፖለቲካውንም እስኪ የምንችለው ከሆነ ወይ ደግሞ መሬት ላይ ባለው ቋንቋ የምናወራው ጠቅላይ ሚኒስትሩ ወደ ጠፈር ሊጓዙ ነው። እሰይ ጠቅላይ ሚኒስትሩ ወደ ህዋ ሊጓዙ ነው አሉ። አልሰማሁም ወይ ደግሞ አላቅም ብሎ መለሰ። እውነት ቢሆንስ አልኩት። ቢሆን ደስ ይለኛል። ለምን? በሁሉም ነገር አንደኛ ሲሆኑ አገሬም አንደኛ ስትሆን እኮራለሁ። የዜግነት ጥያቄ ነው። የአገር ፍቅር ጉዳይ ነው። ከዚህ ሁሉ በላይ የቀጣዩ ዘመን ፍልሚያ ቁልፍ ማሸነፊያም ወዘተ ስለሆነ አገር ፍቅር አለኝ። የኖቤል የሰላም ሽልማትን የተቀዳጁ ጊዜ አልኮራህምን? ትዝ አይለኝም። እንግዲህ የፖለቲካችንን ባህል አይደል ሙግታችንን ሲፈልጉት ትዝ አይለኝም አለ ኖቤል። ከአገር ጋር ጠብ ስትገጥም እንደዚህ ነው። እኔ ደስ ብሎኛል። ሲበዛ ኮርቼም ነበር። ኢትዮጵያዊ ስለሆንኩ እሳቸውም የኢትዮጵያ መሪ ስለሆኑ ሽልማቱ እኮ እንዲያውም ይመልሱት እየተባለ ነበር። እርግጥ ምኞታቸው አልተሳካም። በምድር ባይሳካም ጠፈር ላይ ሆነው ስለ ሰላም አስፈላጊነት ለዓለም ሕዝብ ሁሉ ቢናገሩ ሌላ አዲስ ኩራት ይመስለኛል አልኩት። መናገር ምን ዋጋ አለው? ንግግር ሰላም አይሆን። ግን እኮ ሳትናገር ልትሰራ አትችልም አልኩት። መናገርማ ማንም ይናገራል አለኝ። እሳቸው ከጅምሩ መደመር ያስፈልጋል፣ ሰላም ያስፈልጋል ብለው እንደዛ ያሉ እኮ ነው ኢትዮጵያና ኤርትራን ያስማሙት። ምን ዋጋ አለው? ከሸፈ እኮ። ለምን እንደከሸፈ ለማሳየት እኮ ነው ወደ ጠፈር መጓዝ ያለባቸው። በኤርትራ ጀምረው ያቺውን የዘንባባ ዝንጣፊ እንደያዙ ወደ ሱዳን ዘለቁ፣ ደቡብ ሱዳን ገቡ፣ ሰሜኑን አስማሙ፣ ጅቡቲና ኤርትራን አቀራረቡ። የተቀራረቡትን እኮ ተለያዩ። ሌላ መልስ ሰጠ። መልስ አናጣመር? አዎ ተለያዩ። ጠቅላይ ሚኒስትሩ እንዳሰቡት ምስራቅ አፍሪካ ሰላም አላገኘችም። ሌላውም አፍሪካ በጦርነት በግጭት በመፈናቀል በረሃብ በስደት እየታመሰ ነው። ከአፍሪካ ውጭም መካከለኛው ምስራቅ በጦርነት እየተቃጠለ ነው። በየመን፣ በሊቢያ፣ በሶሪያ፣ በእስራኤል፣ በፍልስጤን፣ በዩክሬን ቅልጥ ያለ ጦርነት አለ አልኩት። እነዚህ ሁሉ ጦርነቶች እንዴት ይፈቱ ነው ጥያቄው አለ። እንዲፈቱ መጀመሪያ የሰላም ዋጋ አምኖ መቀበል ያስፈልጋል። የሰላምን ዋጋ አምኖ መቀበል ያስፈልጋል። ቀደም ሲል ነገር ይህ ነበር። ምኑን አለ? ለመስራት መጀመሪያ መናገር ያስፈልጋል። ጠቅላዩ ያኔ እንዳደረጉት ማለት ነው። እሱም እኮ እስኪበቃን ተናገሩ እኮ አለ። መሬት ሆነው ነዋ። አልሰራም፣ ሰላም አልመጣም። እና ያን የተቀደሰ ጥሪ ከዚህ ሳይሆን ከላይ ከጠፈር ለምስራቅ አፍሪካ ሳይሆን ለመላው ዓለም ጮክ ብለው ማሰማት ይኖርባቸው ይሆናል። እንግዲህ ሙግት ነው። ሂሬንት የነበሩ የወዳጆች ሙግት ምናምን ሲገለበጥ ማለት ነው። እና አንክደው ማለት እውነት መሬቱንም አይደል ምክንያታችንም ሰበባችንም ፈልጉት። ከሁሉም ግን የራሳችን ሰላም ጉዳይ ያስጨንቃል። አያስጨንቅም?
አለ። አዎ ያስጨንቃል። ጠፈር ላይ ሆነ ብታየው ግን ለኢትዮጵያ ታጨበጭባለህ እንጂ በኢትዮጵያ አታዝንም። ከፍ ብለህ ብታየው ማለቱ ነው። አልገባኝም አለ። በሪፎርሙ ማግስት የነበረውን አገር አቀፍ ነውጥ፣ በሶማሌ፣ በኦሮሚያ፣ በጉጂ፣ በወለጋ የነበረውን አስፈሪ ግርግር፣ የሰሜኑ ጦርነት፣ የየብሔሩ የጎበዝ አለቃ፣ የግብፅ፣ የሱዳን፣ የኤርትራ፣ የሶማሌ ዓለም አቀፉን የቅኝ ገዢዎች ህብረት፣ ዓለም አቀፉን የሚዲያ ወረራና ዘመቻ ለዚያ ሁሉ ዓመት ተቋቁማ እስካሁን ስታርግ መቆየቷ ወይም ደግሞ ኢትዮጵያ እዚህ መድረሷ እንኳን ምድር ላይ ሆነ ጠፈር ሄደህ ብታብራራው በቀላሉ የሚገባ ነው። ተአምር እኮ ነው። አንጨምር እንጂ እዚህ ውስጥ ሬዚሊያንት ቅድም ያልኳቸው አይደል መቼ ሀገር ውስጥ ሲባል ዲና የሚደረግም አይደለም። ለእኛ እንግዲህ እስከ አልታየንም ማለት እሱ አሁን መብቱ ነው። ለዚያ እኮ ነው ጠቅላይ ሚኒስትሩ ወደ ጠፈር መሄድ ያለባቸው። እዚያ ሄደው ሁሉንም ብጥር አድርገው ካላሳዩን እንኳን ዓለም ኢትዮጵያውያንም ላይታያቸው ይችላል ብዬ እሰጋለሁ። ሰላሙ ሲጠፋ ምርትም እየቀነሰ ነው፣ ድህነቱም እየጨመረ ነው አለ። በኢትዮጵያ ግን ምርት እየጨመረ ነው፣ ድህነት እየቀነሰ ነው። ስንዴው፣ ቡናው፣ ማሩ፣ አቮካዶ፣ ሲሚንቶ፣ ኤነርጂው፣ አጠቃላይ ምርታችን በጥቂት ዓመታት እድሜ ውስጥ በእጥፍ አድጓል። እኛ ኪስ አልገባም፣ የእኔ ወንድም ወይም እኛ ቤት አልመጣም አለ። ለዚህ እኮ ነው ጠቅላይ ወደ ህዋ መሄድ ያለባቸው። እዚህ አንዱ ፕላኔት ወይም ኮከብ ላይ ቁጭ ብለው ኮምፒውተራቸውን ገልጠው በፓወርፖይንት እነማን ኢትዮጵያን በጦርነት እንደገጠሙ፣ እነ ግብፅ፣ እነ ኤርትራ፣ እነ ሱዳን እየተሽለከለኩ ምን እንደሚሰሩ፣ ባንዳዎች እንዴት እንደሚያገለግሏቸው ስክሪኑ ላይ ትዕይንቱን ቁልጭ አድርገው አሳይተው ይህን ሁሉ አልፋ ኢትዮጵያ ያሳደገችውን ምርት ያሳካችውን እርምጃ ቁልቁል ለዓለም ካላሳዩ የሚገባን አይመስለኝም አልኩ። ከችግሩ እኩል በረሃም እየተስፋፋ ነው። ልብ ብልሃል ብሎ ቀጠለ። በረሃ ሲስፋፋ አካባቢ አየሩ ሲበላሽ ይታየናል። ኢትዮጵያ ችግሩን ለማቃለል ቢሊዮኖችን ዛፎች ችግኝ ተክላ ልምዷን ለአፍሪካን ብቻ ሳይሆን ለአረቡም፣ ለአይሁዱም፣ ለሙስሊሙም፣ ለክርስቲያኑም አካፍላ ለመላው የሰው ዘር ውለታ መዋሏን ግን ማየት ይሳነናል። እኛው ራሳችን ጠፈር ላይ ሆኖ ቢነግሩን ግን ማየትም መስማትም እንችል ይሆናል አልኩት። ተቃውሞም በጣም በዛ። በፀጉራችን ልክ ሆነ። ምን ይሻላል? ይህን ጥያቄ ለመመለስ የግድ ሰማይ ላይ መውጣት ያስፈልጋል። ምን ማለት ነው አለ። የስፔሱን ጉዳይ ከአረንጓዴ አሻራ ከአረንጓዴ ልማት ጋር ሁሉ ነጥላችሁ እንዳታዩት። እኛስ ደግሞ እኛ ጎበዛዝቶቹ ምርጥ ታጋዮች ጠቅላይ ሚኒስትሩ ለመታገል አረንጓዴ አሻራን፣ ችግኙን፣ ዛፉን፣ የተቀደሰውን ሀሳብ መጽሐፍ ቅዱሱን ጭምር የታገልን ጉዶች ነን። እንቀጥል። አዎ ተቃውሞ በዝቷል። የበዛው ግን በዓለም ላይ የትም ታይቶ የማያውቅ ተዋጊና ተቃውሞ ስለሆነ ነው። አሁን ያልኩትን ይገልጻል ማለት ነው። የትም አይተናቸው የማናቃቸው አይነት ተቃውሞች ስለሆኑ ተቃውሞቻችን ራሱ ስፔስ ሲባል እንዴት ጉጉት የለም፣ ናሽናል ፊሊንግ ብሔራዊ ኩራት የለም። ድንቁርና አንጠልጥለ ትወጣለህ፣ በቃ ትተነትናለህ። አልገባህም? ዋን ኤንድ ዜሮን በአንተ በሰፈር ባልገባ በልኩ ባላወቅኩ በአንተ በምትነግድበት የብሔር ቋንቋ ልትመዝን ልትተነትን ትሞክራለህ ማለት ነው። ቋንቋህን አላሳደግ፣ እወክላለሁ የምትለውን ህዝብ አላሳደግ፣ ከነ ውሃ ጥሙ ጥተህ ትተህ አዲስ አበባ መጥተህ የታሸገ ውሃ እየሸጥክ ዊስኪን እየጠጣ አብይ ሲመጣ የታሸገ ውሃን ስንቅ አድርገህ ለራሱ ይዘህ ሄደህ ከነ ውሃ ጥሙ ህዝቡን የሚቀላቀሉ ጉዶዎች እነሱ የላኳቸው ማለት ነው። ተላላኪዎች የላኳቸው ተላላኪዎች ማለት ነው። ስፔስ ሲባል ግሪን ሌጋሲ ሲባል ትግል የምንገጥም ማለት ነው። አልገባኝም አለ። እንግዲህ እንዴት ይገባል? የያዝነውን ትግል ማለቱ ነው። አልገባኝም፣ ማብራራት ይቻላል አለ። ተቃዋሚ ነው ስትለው ሽፍታ ይሆናል። ሽፍታ ነው ብለህ ስታባረረው ከበረሃ ወጥቶ ሰፈር ውስጥ የጎበዝ አለቃ ሆኖ ቁጭ ይላል። ጎበዝ አለቃ ሆኖ እንደ ተራ ሌባ ይሰርቃል፣ ዜጎችን ያፍናል፣ መንገደኛ ይገድላል፣ ሲቪሎችን ይረሽናል፣ ሰው ይነግዳል፣ ወርቅ ይነግዳል፣
ሸቀጥ ያከፋፍላል። ኢትዮጵያን የገጠማት እንዲህ አይነት ታይቶ የማይታወቅ አስገራሚ ተቃዋሚ ነው። ሀሳብንም ሀገሩንም ዘመኑንም ዘመናዊነትንም የጠላ ማለት ነው። በዚህ አልስማማም፣ ይቅርታ አድርግልኛል። ዓለምም እኮ አይስማማም። ምናልባት ህዋ ላይ ሲነገር የጨፈጨፉት ህዝብ፣ የዘረፉት ወርቅ፣ ድንበር ያሻገሩት ሳፋየር፣ ያወደሙት ሀገር እንደ ጨረቃ ሰማዩ ላይ ቦግ ብሎ ሲታይ እውነቱ ይገባቸው ይሆናል። እና ጠቅላዩ የግድ ይሄዱ ነው የምለው። ወደ ስፔስ ሊነግሩን ሲሄዱ ግን ይህን የሚያስንቀው ሀብት እዛም አለ ማለት ነው። ስለዚህ እንጸልያለን ማለት ነው እንሄዱ። ሌላ ወጪ ለብልጭልጭ ጠፈር አፈሰሱ እያሉ ይጮሁባቸዋል። የሚሰራ አይመስለኝም። ሰዎቹ የጨለማ ሰዎች ስለሆኑ ብርሃን አይወዱም። እነሱ ከጨለማ መውጣት ተስኗቸው ህዝብም በረከሰ መንገድ በፈራረሱ ቤቶች ውስጥ ጥቀርሻ በበላው የጭቃ ቤት በቆሻሻ በክፉ ሽታ ተውጦ እዚያው ጨለማ ውስጥ እንዲኖር አብዝተው ይጸልያሉ፣ ይፈልጋሉ። ሰይጣን መስቀል ሲያይ እንደሚንጨረጨረው ሁሉ እነዚህም የአማረ ከተማ ሲያዩ ያንገፈግፋቸዋል። ጎርጎራን ሲያዩ ያጥወለውላቸዋል። እንጦጦ ሲወጡ ትንፋሽ ያጥራቸዋል። ሳይንስ ይርቃቸዋል። አዳም ሙዚየም ሲገቡ ያስመልሳቸዋል። ቤተ መንግስቱን ሲያዩ ያቅለሸልሻቸዋል። እና ጠቅላዩ ጨረቃ ላይ ሆነው ጨበራ ጭርጭራን ያሳዩናል ነው የምትለኝ? ምን እሱ ብቻ የተጠናቀቁና ኢትዮጵያን የለወጡ ሜጋ ፕሮጀክቶችን እሺ እነሱን እንርሳቸው። ኮሪደር ልማት ብቻ በ60 የኢትዮጵያ ከተሞች ተሰርቶ ተጠናቋል። የአዲስ አበባ መስካሪያ አያስፈልገውም። ኢትዮጵያን ራሷን ለውጧታል። ከሀረር እስከ ሐዋሳ፣ ከጎንደር እስከ ባህር ዳር፣ ከአርባ ምንጭ እስከ ጅማ፣ ከደብረ ማርቆስ እስከ ደሴ፣ ከኮምቦልቻ እስከ መቀሌ፣ ከሆሳና እስከ ወልቂጤ፣ ከአዳማ እስከ ጅጅጋ እንደ አዲስ የተሰሩትን ከተሞች ጠፈር ላይ ሆኖ እንደ መመልከት የሚያስደስት ነገር ምን አለ? ሰዎቹ ግን ጥቅም የለውም ነው የሚሉት። ሰምተኛል አለ። የሰማዩ ሰይጣን በእነሱ የሚቀና ይመስለኛል። ይህን ውበት ላይ ሆኖ የሚመለከት መሐንዲሱ ራሱ መሆኑስ ጉዞውን የበለጠ እንድትናፍቅ አያደርግህም? መሐንዲሱ መሆኑ። ጉዞ እኮ ገና አልተረጋገጠም አለ። ጉዞአችን የሚያስናፍቀኝ ሌላው ነገር ምን እንደሆነ ታውቃለህ? አልነገርከኝም አለ። ሰውየው እንደምታውቀው መንፈሳዊ ሰው ናቸው። ከባለቤታቸው ጭምር ንግግራቸውን እንኳን የሚደመድሙት ፈጣሪ ኢትዮጵያና ሕዝቦቿን ይባርክ እያሉ ነው። የእግዚአብሔር ሰው ናቸው እያልኩ ነው። ለኢትዮጵያም ለሕዝቧም ይጸልያሉ ማለት ነው። የሚጸልዩት ግን እዚህ መሬት ሆነው በእኛ በሰዎች ተከበው ነው የሚጸልዩት። የተንኮለኞችን ሴራ እያዩ ነው። የድሆችን ለቅሶ እየሰሙ ነው። ጥይት በጆሮአቸው እያፏጨባቸው ነው። ወጣቱ ስራ አጣሁ እያለ ሲያጉረመርም እየሰሙ ነው። ባለሙያው ደሞዝ ይጨመርልን እያለ ሲያድምም እያዩ ነው። ሲዳማም እየቆሸሹ ነው። ለሀገራቸውና ለሕዝባቸው የሚጸልዩት በዚህ ሁኔታ ውስጥ ነው። ይህ ሁሉ ብሶትና ጫጫታ የሌለበት ጸጥ ያለ ህዋ ውስጥ ሆነው ቢጸልዩስ ግን አምላክ ራሱ ቶሎ የሚሰማቸው ይመስለኛል። እና ይህን ለማሳየት ጠፈር ሂዱ ነው የምትለኝ? አይ ይሄዱ አላልኩም። እናሳ ከመሬት የማይታዩ ብዙ ድንቅ ስራዎች አሉ ነው የምለው። መሬት ላይ ብትናገራቸው በቀላሉ የማይገቡ ብዙ ድሎች፣ አያሌ ገድሎች አሉ ነው የምለው። ማለት አለ ሳይሰሩ ሳይደክሙ ሀብት ሳያፈሱ መሪዎች ሳይመሩ ተከታዮች ሳይንጫጩ ለውጥ ማምጣትና ኢትዮጵያን ማሻገር እንደማይቻል ለማስረዳትም ከመሬት ይልቅ ከጠፈር ይልቅ ከጠረፍ ይልቅ ጠፈር ይሻላል። ለምን? ምድር ላይ ሆነው የማይታያቸው ብዙ ሰዎች አሉ። እየቃዠ ነው ልበል? እየቃዠው አይደለም፣ እያለምኩ እየተመኘው ነው። ታዲያ ከሌሎቹ በምን ተሻልክ? የእነሱ ቅዠት ነው። ያንተስ ብሩህ ህልም፣ ንጹህ ምኞት። ጠቅላይ ሚኒስትሩ እንደተባለው ጠፈር እንደሄዱ አልማለሁ፣ እመኛለሁ። ሳያልሙ ሰማይ መውጣት ቀርቶ
ኮረብታ ላይ መውጣትም አይቻልም። በምሳሌ ብታስረዳኝ አለ። ምሳሌውን እንደ ሃይማኖቱ እየቀያየረ መጥቀስ ቀጠለ። እንግዲህ ልዑል ሲዳርታ የሰዎችን ስቃይ ምንነት ለመረዳት በድሎት የሚኖርበትን የእናትና የአባቱን ቤት ጥሎ ተሰደደ። ህልሙ ቡዲዝምን ፈጠረ። ቡዲዝም ሚሊዮኖች የሚከተሉት ሃይማኖት ሆነ። እሺ ቀጥል አለ። እሺ የመጽሐፍ ቅዱስን ዮሴፍ ልጥቀስልህ። የተወደደ ታላቅ መሪ ለመሆን አለመ። በባርነት ቢሸጥም ለእስር ቢዳረግም ህልሙን አሳክቶ ታላቅ መሪ ለመሆን ቻለ። አንድ ልጨምርልህ አልኩኝ። የመጨረሻ ይሁን አለ። ታላቁ እስክንድር ዓለምን ለማሸነፍ አለመ። በ30 ዓመቱ ህልሙን አሳክቶ ከግሪክ እስከ ህንድ የሚደርስ በታሪክ ትልቁን ኢምፓየር ፈጥሮ መግዛት ቻለ። እና ጠቅላይ ሚኒስትሩ ወደ ጠፈር ሊሄዱ ነው አለ። ቢሄዱ እሰየው እላለሁ፣ እንዲሄዱ አልማለሁ፣ ቢሳካላቸው እንደ ኢትዮጵያዊ እኮራለሁ አልኩት። ባይሳካ ሳለኝ ሌላ ህልም እናልማለን፣ ይቅናችሁ፣ አሜን ብለን ተለያየን። የዋዜማው ምዕራፍ እያልነዋል፣ እውነታው እያለ ዋዜማው ምን ያግላቸዋል አይደል? ስንገልጠውም ግን እሱ ነው። ዋዜማው ምንድን ነው የተባባለው? ያልገለጥነው እስካሁን ወደ 4 ኪሎ ጉዞ የመጀመሪያ መጽሐፉ ምዕራፍ ጋሼ ትራምፕ ያኔ ግድቡን አፈንጁ እያሉ ሲፎክሩ የእኛ ጠቅላይ ሚኒስትር በምን አይነት ሁኔታ ውስጥ የሆኑ፣ እኔ ደግሞ በስንት ዓመት አንድ የደረሰችኝ ቀጠሮ የዛን ቀን ነበረች። ወደ እሳቸው እየሄድኩ ወይኔ ባልጠፋ ቀን እንዲሁ በእኔ ቀጠሮ ቀን ይፎክራል አልኩኝ። እንደሚሰረዝ እርግጠኛ ሆኜ ማለት ነው። ሲጀመር አይደል የአንድ ሀገር መሪ ራሱ ከባድ ነው። ቅዳሜ ቀን ነው ወደዛ ቀጠሮ ይሰረዝ ይሆን? ከዛ ደግሞ ትራምፕ ሲፎክር የሚስቀውን ሰውዬ ዛሬ በኢሳያስ ማንቋረርና ጣር ማስፈራራት የሚለውን አብሬ ልሰፋው ነበር። ቀጠሮ ይሰረዝ ይሆን? በቀጠሮ የምንታዘብኩኝ ሞድካስት ከዚህ በላይ ከተጫናችሁ ደረቅ ካስት ሊሆን ነው ማለት እናልም። የስፔሱ ጉዳይ በጣም ብዙ ነው ልዩነቱ በሁለቱ መካከል ያለው ስፔስን የሚፋለሙትና ስፔስ ላይ ሆኖ የሚፋለሙት መካከል አድርጋችሁ ልታዩት ትችላላችሁ። እሳቸው እንዲወጡ ብቻ ሳይሆን እኛም እንድንወጣ ያልማሉ። እውነት ነው፣ ወደ ስፔስ ይጓዛሉ። ሳሚ አሳምረ ድገምልኝ ከፈለክ። እዚህ ጉባኤው ላይ ምንድን ነው የሚሉት? ቴሌ ሊሸጥ ነው ብለን ስንደነግጥ የመንግስት ኢንተርቪን እያደረገ ያስተካክላል። ምን ጥያቄ የለውም። ኢንተርቪን ሲያደርግ እድሜ ልኬን ኮማንዲንግ ሀይት ቴሌኮሙኒኬሽን ነው አይልም። ቴሌኮሙኒኬሽን ከረከሰ ይሸጥና ሳተላይት ይይዛል። ሳተላይት ከረከሰ ይሸጥና ስፔስ ኒውክሊየር ቴክኖሎጂ ይጀምራል እንጂ ኮማንዲንግ ሀይት ማለት ቴሌ ነው። ኮማንዲንግ ሀይት ማለት ብሎ ከዚህ ቀደም የያዛቸው ላይ ስታግናንት ሆኖ አይቆምም። አዳዲስ ቴክኖሎጂዎችን እየያዘ የነበሩ ደግሞ እያስተላለፈ ሄደ። ቴሌ ሽጠርኛ ኒውክሊየር እንጀምራለን። ኒውክሊየር ሲረክስ ኒውክሊየርን እንሸጥና ስፔስ ላይ እንወጣልሃለን አሉ። እንደ ሀገር እንኳን እሳቸው እኛም ልንወጣ ነው። እንኳን እሳቸው ከፍለው ወደ ስፔስ ሊሄዱ ስፔስ ሳይንስ የሚባለውን ተቋም ገንብተው ኢንፍራስትራክቸሩን አሟልቶ ከዓለም ጋር የተፎካከርን ነው። አፍሪካ ውስጥ 4-5 ተብሎ ሲጠቀስ የሚጠቀስ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ባለቤት ናት። ልክ እንደ ኤአዩ የቀደምንበት አንዱ ዘርፍ ነው። ይሄ የሀገር የልጆቻችን ምናምን እሳቸውም እንዳሉት አይደል ስግብግብ ገበሬ እኮ ነው ዘሩም ይበላዋል። ነገ ምን አባል ትበላ ነው። እዚህ የተጠቀስናቸው ነገሮች በሙሉ ከላይ መመልከቻ ያዝናቸውን ያሳካናቸው ነገሮች በሙሉ ያለለሱ የማይሆኑ የዋን ኤንድ ዜሮ ጨዋታ ነው። ዓለም አቀፍ ቋንቋ ነው። ዓለም አቀፍ ፍልሚያ አካል ነው። ጋዜጠኛውም ወደ ስፔስ መውጣት አለበት። ከላይ ሆኖ ማየት አለበት። በየቋንቋ ሄደው መጡ ጎብኝተው መጡ የሚለውን ለመዘገብ አትጋፋ። በብሔር ቋንቋ በምትችለው ቋንቋ እዋጋለታለሁ እታገለታለሁ ለምትለው ምስኪኑን ህዝብ ሀብት አትቦጥቡጥ። ባይሆን ስለ ስፔስ በደንብ ነግረህ አንቃው ነው ጉዳዩ። ሙድካስት እዚህ የቀባጠረው ሊጨንባችሁ ሳይሆን ሊያምታታባችሁ ከተምታታባችሁ ማለት ነው። ከተምታታባችሁ እሰየው ይላል ማለት ነው። ስፔስ ብርቅ ሳይሆን እንደዚህ ትንሽ አሁን በተፍጨረጨርኩት ልክም ልናወራው የሚገባ በመቅረታችን እንዲሁም ልንደነግጥ ይገባናል።
በመቅደማችን ደግሞ ፕራውድ ልናደርግ የምር ቀድመናል ብለን እንዲሁም ልንሞግት አይደል የቀረው ነገር የለም ብለን እየጎበኘን መሞገት አለብን። የጦርነቱ ዋዜማ ጊዜ ካገኘ ነገ ይቀጥላል ማለት ነው። ሰላም ዋሉ። የሚነሳ ጥያቄ አለ? የለም? ይከመር። እሺ ከምሩና እንፋጫለን ነገ ከነገ ወዲያ። ሰላም ዋሉ። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ደግሞ አይደል? ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።